አግሬሲቭ ነሽ፣ ትንሽ ነገር ይበቃሻል፣ ነገር ታጋንኛለሽ የምትሉ ሰዎች ማለት ነው። ስለ እናንተ ባውንደሪ ያለማወቅ መች እናውራ? በሰው ህይወት ውስጥ እጄንም እግሬንም ሰድጄ ካላቦካው ስለምትሉ ማንነታችሁ መች እናውራ? ሰዎችን ስሜትና ፍላጎት ከማክበር ይልቅ እኔ ልናገር፣ እኔ ትክክል ነኝ፣ የእኔ ሀሳብ ተቀባይነት ማግኘት አለበት ስለምትሉት ማንነታችሁስ መች እናውራ? ቦታና ጊዜ ስለማይመርጠው ተረባችሁ እጅ ስለሚለው ቀልዳችሁ መች እናውራ? ስለ አንደበታችሁን ለከት ማጣትና ከፍታፍነት እንደፈለጋችሁ ሰው ላይ የምትለጥፉት ነገርስ መች እናውራ? ራሴን መጠበቄ፣ ሰላሜን መጠበቄ፣ ባውንደሪን መጠበቄ፣ ራሴን ማስከበሬ በተአምር አግሬሲቭ አይደለም፣ ቁጡ አይደለም፣ ምንም ቢያስብለኝ ግድ የለኝም። የሰዎችን ባውንደሪና ክብር ገፍታችሁ ጥሼ ካልገባው ትሉና አላስጥስ ስንላችሁ አግሬሲቭ፣ አትንኩኝ ባይ፣ እጃችንን ለመጠምዘዝ ይሄ ሁሉ ማለት ነው። ስለዚህ የእኛ ስሜታዊነት ወደ ጎን ተዉትና እኔ ማን ነኝ? ምንድን ነኝ? በሷ ህይወት ውስጥ ምን ያህል ነው ቦታ ያለኝ? ምንድን ነው መናገር ያለብኝ? ስለዚህ ራሳችሁ ላይ ስሩ፣ ራሳችሁ ላይ ትኩረት አድርጉ። በማይመለከታችሁ ነገር ውስጥ አትግቡ። እናንተ እስክትበስሉ እኮ እኛ አረር ስሜታ ሩታ በቲክቶክ መልእክት አስተላለፈች። እሷ ላይ የምንጫጩት ሆነ ከእጁ በልቶ እሷን የሚበሉትም ሆነ ለሁሉም ነገር መልስ ሰጠች ማለት ነው። መልስ ሰጠች። ከባድ የመልስ መት ነው። እውነት ነው። ተመችቶኛል። ይችል እህታችን የተናገረችው መልእክት እውነት ነው። ምክንያቱም እናንተ ጠንካራ ስትሆኑ፣ እናንተ ራሳችሁን ስታስከብሩ፣ በቃ እናንተ አንወርቅ ስትሉ ወይኔ ንዴታቸው ማለት ነው። ምክንያቱም እናንተ ተሰብሮ ማየት ይፈልጋሉ። እናንተ ወርቆ ማየት ይፈልጋሉ። እናንተ እንድትሸለፍነትና እነሱ እንድትለምኑ ይፈልጋሉ። ራሳችሁ ማለት ነው። የእናንተ ህይወት ውስጥ ገብተው እንደየሆነ ነገር የሚያዩ ሰዎች አሉ። ለምሳሌ እና አቤላ ማለት ነው። እና አቤላ ታውት ሄርሜላ ለማስቀናት የሚሆን ለሆነ ነገር የሚሆን አብርሽ ነው አመጣት። ሄርሜላን እንተውና እና አቤላ ማለት ነው። እና አቤላ ትላንትና አብሮ በልቶ አብሮ ጠጥቶ ከእጇ በልቶ ከእጇ ጠጥቶ ማለት ነው። ዛሬ የመጣች ሴት ለሷ እንደዚህ መሆን ነገ እሷ ላይ ምን ሊሆን ይችላል? ይሄ ልጅ ማለት ነው። ነገ እሷ ላይ ምን ሊሆን ይችላል? ሄርሜላ ራሱ ማለት ነው አንቺ ላይ ነገ እንደዚህ እንደሆነ ይወቂ። ሎክ ጎደኞች ነበሩ። አንቺም በቃ የሆነ ነገር ከአንቺ ሲያጣ እንደዚህ እንደሚሆን አንቺም ይወቂ ማለት ነው። ከዛ እሷ ህይወት ውስጥ ገብቶ እኛ የሆነን ይሁን ምን እኮ በስም ሩታ እኮ በብዙ ነገር አልወርቅ ብላ ማለት ነው። እንትን ግርም ይላችኋል። ጭንቅላት ካላችሁ ማለት ነው ያስባሉ በየት በኩል እሷን እናሸንፍ። በቃ ምንም አልቻሉትም። ልጅቷን ማለት ነው አልቻሉትም። ብረት በሉ በእውነት ልጁን እኮ የብረት መስጋት ላለች እንጂ እሷ ነች የብረት መስጋ። በእውነት አትሰማም፣ አትወርቅም። 10 እጅ ነው እሷ እንደዚህ አረግ ነው 10 እጅ መልጣ ነው የምትመጣ። እንትን ጨምራ ነው የምትመጣ። እንደዚህ አይነት ተስጦ አይገኝም። እንደዚህ አይነት ጥንካሬ አይገኝም በእውነት በቃ። ምክንያቱም እናንተ ራሴን አላስነካም ካላችሁ ማለት ነው አላስነካም ካላችሁ በቃ እነሱ ነው እንደገና ተመልሶ ይጸጽታሉ። ሁል ጊዜ ለቀን ሌሊት ስለናንተ ነው የሚያስበው። በቃ ስለ ራሳቸው ትቶ እናንተ አሁን የሚመስለኝ ስለ ራሳቸው ራሱ የሚያስቡ አይመስለኝም። ስለ ራሳቸው ችግር የለም። ሄርሜላ እኮ ቤተሰቡ ሀብታም ከሆነ እሷ ሀብታም መሆን አትችልም። ሁሉም በራሱ እድል ነው የምኖረው። ቤተሰቡ እኮ እሷ የሚያስተዳድር ይሰጣሉ እንጂ በዚህ ሀገር ደግሞ ኢትዮጵያ ውስጥ ሆኖ ሀብታም እንደፈለገ ልጆች ማስተዳደር ምናምን አይችልም። ስንት ድርጅት ምመራ አንዱ ሆቴል ያለ ሰውሮ በቀን ራሱ ስንት ነው የምሰራ? ራሱ ሆቴሉ የአባትና የእናቱ አይደለም እየተባለ ነው። ስለዚህ እንዳይመስላችሁ የሀብታም ልጅ ከሆነች ለምንድን ነው እዚህ ወርዳ እንደዚህ አይነት ስራ የምትሰራ? የሀብታም ልጅ የተከበረች ነው። ጥሩ ትምህርት ነው የምትማረው። ጥሩ ትምህርት ቤት ጥሩ ደረጃ ደርሳ ማየት ይፈልጋል አባትና እናቱ። እንደዛ ነው። ስለዚህ
ሩታ ምርጥ መልእክት ነው የምትሰሙ ከሆነ ቀሚስ ለባሾችና አቤላ ምናምን ማለት ነው። እሷን አንድ ሴትን በስንት ሰው ተከባችሁ ምን ልትበሉ ነው ልጅቷን? በስንት ሰው አንድ ሴት ማለት ነው። አብርሃም አልቻላትም። እሱ ያቃል እኮ እሱ። ስለዚህ ከስንት ሰው አደራጅቶ የሚያመጣ እሷን ስለማይችል ያቃል።